ሀብል እንደተመለከታችሁት ከእዝራ ጋር እንግዲህም በእንጀራ እናቷ ግፊት እንግዲህ እንድታገባ ተደርጋለች። እናም እንግዲህን እዝራ ደግሞ የሚወደው ማንን ነው? ሌላ ልጅ አለች ማለት ነው። እንግዲህ የቤት ሰራተኛዋ እሷ ነች። እሷን በነገራችን ላይ የመጣችበት እቅድ ሀብትና ንብረቱን ለብቻቸው የግላቸው ለማድረግ ከአክስታቸው ጋር ተመካክረው ነው። እንግዲህ ከጊዜ በኋላ እዝራ ይሄንን ነገር ሲያቅ አክስቱ እንግዲህ ይሄንን ነገር ወጥመድ እንደዘረጋችበት እንዳወቀና በፍቅሯ ደግሞ ክንፍ ያለላት ሴት ልክ የመጣችበትን አላማ ሲያቅ ምን የሚል ይመስላችኋል ልጆች? እናም እንግዲህ በስተመጨረሻ ዞሮ ሄዶም እንደተመለከታችሁት ሀብልን እንደሚያፈቅር ሁሉም ነገር ግልጽ ነው ማለት ነው። ግን እሷም ደግሞ የመጣችበት አላማ ወደዚህ ቤት ስትገባ እንግዲህ እዝራን በፍቅር ክንፍ አድርጋ ሀብትና ንብረቱን የግሏ ለማድረግ ነው። አክስቷ እንግዲህን ወይም ደግሞ የእንጀራ እናቷ መነን ማለት ነው፣ ወይዘሮ መነን እንግዲህ ሀብልን ይዛት የመጣችው እስክንድር እንግዲህ በካንሰር በሽታ ማለት ነው ተይዟልና ዝክ ማለት ቢቆይ ለአንድ አመት ነው ወይም ደግሞ ብቻም ከዛው ድክም ሊሆንም ይችላል እና በዛ የተነሳ እንግዲህን ሀብትና ንብረቱን ያው እሷ መውለድ ስለማትችል በስተመጨረሻ ላይ ደግሞ ያው እዝራ ስለማይወዳት እንግዲህን ምንድነው ያደረገችው? የእንጀራ ልጇን ይዛ መጣ። በዛ በኩል እንግዲህ ሀብትና ንብረቱን ለመውረስ እንግዲህን ነው ይዛት የመጣችው ማለት ነው። እና እንዳያችሁት እንግዲህን ሀብል በራምባር ሰበረለው በራምባር ሰበረለው እቴ ልጆ እየተባለ እንግዲህ ውጭ ላይ እየተዘፈነ እየተጨፈረ ነበረ። እንግዲህ እነ እስክንድር እንዲሁም ደግሞ እነ ወይዘሮ መነን እና እንዲሁም ደግሞ የእዝራ አክስትና እህቶች እንግዲህ ከሚባለው በላይ እንግዲህ ሸበረብ እያሉ ነበረ ውጭ ላይ። እነሷም እንግዲህ እዝራም የሆነ ሙሽራን ዘር ብሎም እያያት አልነበረም። በዚህ ጊዜ እንግዲህ ሀብል ማለት ነው ተነስታ ብራምባሯን ልትሰጠው እንግዲህ ስትል እኔ በፍጹም ትሰሚኛለሽ፣ ይኸውልሻች እንግዶቹን ስታስተናግድ ከፍ ዝቅ ስትል የነበረችውን ሴት የተሻታል አይደለ ሲላትም አወድሷ ልቤ እስከሚጠፋ የምወዳትና የማፈቅራት ሴት ነች። እኔ አንቺን በፍጹም ልነካሽ አልችልም፣ ለአባዬ ስል ነው ያገባዎች ሲልም እንግዲህ ይነግራታል። በዚህ ጊዜ ነበረ ሀብል እንግዲህ ልቦ የተሰበረው። ምክንያቱም እንደዚህ ሴት አያውቅም እንደዚህ ምናምን ተብሎም እንግዲህ በግፊት እንዲያገባት የተደረገ አሁን ደግሞ የማፈቅራት ሴት አለች እንደውም ደግሞ ስሩ ይህንን ነገር እንግዲህ ስትሰማ በጣም ነበር የደነገጠችው። ምን ነው ደነገጥሽ? ትሰሚኛለሽ? እኔና አንቺ በትዳር ብንቆይ ለአንድ አመት ነው፣ ፈጣሪም ካለ ከዛ ወዲህም ልንለያይ እንችላለን። ከዛ ወደ አንቺን በመስፈርሽ እኔም በመስፈሬ ነው። እንጀራ እናቴ ለምን እንዳመጣችሽ ጠንቅቄ አውቃለሁ። ስለዚህ መቼም ቢሆን እኔና አንቺ ባልና ሚስት ልንሆን አንችልም ከውሸት ባልና ሚስት በስተቀረ ሲልም እንግዲህ ግን ለሀብልም ይነግራታል። ሀብል እንግዲህ በዚህ ጊዜ እና ታዲያ ይሄንን ነገር ሚስጥር አድርጌ እንዲዝልክ ፈልገህ ነው ስትለው፣ አዎ በትክክል ሚስጥር አድርገሽ እንድትይዙ ነው ሲልም እንግዲህ ከሰራተኛዋ ጋር ፍቅር እንግዲህ እዝራ እንደጀመረ ይሄንን ነገር ለማንም መናገር እንደሌለባት በሚስጥር እንድትይዘው ለሀብል ይነግራታል። ሀብልም እሺ ገባይ ስትልም እንግዲህ ትቀመጣለች። እንግዲህ ውጭ ላይ ብራባር ሰንበረሉ ሲልም እንግዲህ ይህንን ነገር ማን ነው የሚያስቆምልኝ ብሎም በጣም ከሚባለው በላይ ሀብል ላይ እየጮህባት ነበረ። ሀብልም እንዳያችሁት ከሚባለው በላይ ድንጋጤ ላይ እና እንዲሁም ደግሞ ጭንቀት ላይ እንመለከታታለን። እንግዲህ ሌላው ማለት ነው የቤት ሰራተኛዋ ማለት ነው እሷ እንግዲህ የሆነ እያለቀሰች ነበረ። ምክንያቱም ያው የምትወደውና የምታፈቅረው ልጅ ሌላ ሴት እንግዲህ አገብቶ እጇ ላይ ቀለበት አድርጎ እጇን ሲሰማየት እንግዲህ በጣም ይከብዳልና በሀሳብ ጭልጥ ብላ እያለቀሰች ነበርና ወይዘሮ መነን በዚህ ጊዜ መታ ሆቴ ደግሞ አንቺ ምንድነው የሚያስለቅሰሽ? ማልቀስም ካለበት ሙሽራዋ ነበረች፣ አንቺ ምንድነው የሚያስለቅሰሽ ስትልም እንግዲህ ትነግራታለች ማለት ነው። እና በጣም ይቅርታ ምናምን ብላም ያንን እንግዲህ የወይን መጠጫዎቹን ብርጭቆቹን አዘጋጅ ስትባልም ትእዛዝ ታዛታለች። እሷም እሺ ማለት አጥባለሁ ትልና እንግዲህ ወደ ስራዋ ትሄዳለች። እና ሌላው እንዳያችሁት እንግዲህ ያው በንጋታው ነው። በንጋታው እንግዲህ ያው ሙሽሪትም ከቤት አልወጣችም ከክፍሏ ማለት ነው። ምክንያቱም ማለት የሙሽራ ልብሷ ራሱ አልወለቀም ነበረና ወይዘሮ መነን እንግዲህ
ማለቴ ልዕልቷ ይኬዳ ነው የቤቷ ልዕልት ይኬዳ ነው እና ባለቤትስ ይኬዳ ነው ምናምን ደግሞ ስለምንድን ነው እንደዚህ የተከዝገው እያሉት ነበረ እዝራን ማለት ነው። እዝራ እንግዲህ እንዳያችሁት በጣም ተክዟል። ምክንያቱም የማይወዳትንና የማያፈቅራትን ሴት ነበረ እንዳገባ ማለት በአባቱ ግፊት አባቱ እንግዲህ ግን እንደዚህ በሽታ ይዞኛል፣ ስለዚህ ለአንድ አመት ነው መቆየት ያለብክ ተብያለሁ እና ድርጅቱን ሁሉንም ነገር የምታስተዳድረው አንተ ነህ ስላለው እንግዲህ ያው ለሱን ለማስደሰት ነው ማለት ነው። እንግዲህ እንዲያገባው ሲጠየቅ እንኳን እምቢም አላለም፣ ምንም አላለም። በቃ ለአባቱ ስለሆነ እሺ ነበር ያለው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደ እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም በጠረጴዛ ዙሪያ እንግዲህ ምንድነው ማለት ሙሽራው መቼም ማታ ላይ እንደዛ በራምባር ሰበረሉ ስል መቼም ጉሮሮ ድርቅ ብሎ አድሮ እና ማለት አድሮ መቼም ምናምን ስትለው እንግዲህ ግን በዚህ ጊዜ ማት ይሄንን ነገር እንደዚህ የምትለው የእስክንድር እህት ነች ማለት ነው። የእስክንድር እህቱ ትሆን እንጂ እሷም አሁን እቺ ሰራተኛዋን ያመጣችው ሀብትና ንብረቱን ለመውረስ እንግዲህ እቅዳቸው ላይ ለማተኮር ነው ማለት ነው። እና እንግዲህ እንደዛ ምናምን ስትላተም ቆይ እናንተ ለምንድነው ዝም ማለት እናንተ ቆይ ለምንድነው እንደዚህ የምትሆኑት ለምንድነው ዝም የማትሉት ሲልም እንግዲህ እስክንድርም ይመልስላቸዋል ማለት ነው። እና በዚህ ጊዜ ሰራተኛውም እንግዲህ ከን ምግብ ማለት መጠጥ ይዛ ትመጣለች፣ ጁስ ማለት ነው። ግን አድም አይደል እንዴ እየታዘሽው ስትላትም እንግዲህ ይቅርታ ትዬ ምናምን ስላለ አይ እዚህ ክትዬ ምናምን የሚባል ነገር የለም፣ እንደዚህ ብሎ ነገር የለም። ስለዚህ ወይዘሮ መነን ታልሻት በቂ ነው አይደል እንዴ? እዚህ ቤት ማንም ንጉስ ማንም ንግስት የለም ያለው ወይዘሮ መጣትሩ አቶ እስክንድር ነው አይደል እንደ እዝራ ምናምን ስትልም አዎ ሁላችንም በስማችን ሳትሳቀቂ መጥራት ትችላለሽ ስለም እንግዲህ ይነግራታል። እንግዲህ በዚህ ጊዜ ወይዘሮ መነን እንደ ልዕልቷማ በሌለችበት ቁርስ አንበላም ብላ ሄዳ ሀብልን ለመጥራት እንግዲህ ወደ ክፍላት ሄዳለች። ሀብል ጋር ስትሄድ እንግዲህ ሀብል እንደተመለከታችሁት የሙሽራ ልብሷ እንኳን አልወለቀም፣ እያለቀሰች ነበረ። ሀብል ምን ሆነሽ ነው? ምን ተፈጥሮ ነው? ምናምን ብላም እንግዲህ መነን እያረጋጋቻት ነበረ። እናም መነን እንግዲህ በዚህ ጊዜ ቆይናና ምንድነው ማለት ምን ተፈጥሮ ነው ስትልም እንግዲህ ከን እናቴ ይሄ ነገር እኮ እንደማይሳካ ነገርሽ ነበር ስትላትም እናቴ ነው ያልሽው? እናቴ እንዳትይ ስንት ጊዜ ነው ያስጠነቀቅኩሽ? ሁለተኛ እናቴ እንዳትይ ስትልም እንግዲህ ከን ትነግራታለች። ቆይናና ምን ተፈጥሮ ነው ምናምን ስትልም አይሱ አልወደደኝም ትላለች ማለት እዝራማ የሆነ ነገር ሳያይብሽ እንደዚህ ዝም ብሎ እንትን አይልሽም። ቆይ በድራም ባርሽን የታደርገሽው ነው ብላ መሳም ተጨውባታለች። እንዴ እሱ እኮ አለ የለም ለማለት እኮ መጀመሪያ እኮ ሊነካኝ እኮ ይገባል። እሱ እኮ ጭራሽ እንኳን ሊነካኝ እኮ ዞርም ብሎም እኮ አላየኝም ምናምን ስትልም እንግዲህ እና ጥቆማ እንግዲህ በህይወት ውስጥ ሴት እንዳለ ትነግራታለች። አይ በፍጹም እዝራማ ሴት የለችውም እኔ የለችም ስትልም አይ እንደዛ ከሆነማ የእንጀራ ልጅሽን አታውቂውም ማለት ነው ስትልም እንግዲህ ትነግራታለች። እና በዚህ ጊዜ ለሀብል እንግዲህ ከን አቶ እስክንድር እንግዲህ በካንሰር በሽታ እንደተያዘና እንዲሁም ደግሞ ሀብትና ንብረቱን እሱ እንደሚያስተዳድር እንግዲህ ትነግራታለች። ለዛም እንደሆነ እንግዲህ ይዛት እንደመጣኝ እንግዲህ እዝራ እንዳያችሁት በአንድ ቀን ሚስቴ ብሎ እንደማይቀበልሽ ታውቂያለሽ እና ሌላው ደግሞ በቤተሰብ ግፊት እንዳገባሽ አትርሽ ስትልም እንግዲህ ለሀብል ትነግራታለች። ሀብልም በዚህ ጊዜ ቢያንስ እንኳን ሊያከብረኝ ይገባ ነበረ ስትልም ክብርሽን እኮ የጣልሽ እዛ በድንኳን ውስጥ እኮ ስትኖሪ ነው ስትልም እንግዲህ መነንም ትነግራታለች። እንዴ ትላንትናው ተወርጀና ልቤ ከሚሰበር እዛው ድህነት ይሻለ የነበረ ስትልም ለመነን እንግዲህ ሀብልም ትመልስላታለች ማለት ነው። እና ሌላው እንግዲህ እንዳያችሁት እዝራ ማለት ነው እንግዲህ ወደ ፍቅረኛው ጋር ሄዶ ያው ልጅቷን እንዳልነካትና ምንም አይነት ብራምባር እንዳልተሰበረ ይነግራታል። እኔን እኮ ደግሞ የማፈቅረውን ልጅ ከንፈሩን ሳመች ቢገለውን ተሻማች ብዬ እኮ በጣም ተናድጀ ነበር እያለችም ትነግራታለች። አይ በፍጹም የኔ ገላ ካንቺ ውጭ ማንም ሰው ሊሻማው አይችልም ሲልም እንግዲህ ይነግራታል። እና ሌላው እንግዲህ አቶ እስክንድር ሄዶ ለሀብል ሁሉንም ነገር ነግሯታል። እሱም
ምንድነው የእዝራ እናትንም እንግዲህ ከጊዜ በኋላ እንደወደድኳት አንቺንም እዝራ ከጊዜ በኋላ ይወድሻል፣ በፍጹም ልጅን እንዳትተዩ ሲልም እንግዲህ ቃል አስገብቷታል። እና ወዶቼ ሀብል ድራማ ይህን ይመስል ነበረ። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት